ምንድነው አቀጠለው ይላል ታለ መድኃኒት ይከፈንች መድኃኒት ምንድነው መሰረው መድኃኒቱ የት አለ? ምንድነው የምታረው? ቦርሳ ውስጥ ነው። ምን ሆነሽ ነው? ምንድነው ማለት እኔ ጓደኛዬ ላይ ይሄናል እንደዚህ ጨካኝ ሆናለሁ ብዬ አስቤ አላውቅም። አሁን የእውነት በጣም እየተሰማኝ ነው። ገንዘብ የሰውን ልጅ እንደዚህ ይቀይራል ብዬ አስቤ አላውቅም። ደስ ይልቀው ቆይ ምን ሆናችሁ ነው? ምንም የለም። ምንድነው ቆይ ሌላ ሰው እንዳይመጣ ሄድ። ለእኔ ራሱ ገርሞኛል ማለት ነው። ማለት ይሞታሉ 3 ቀን ነው የቀራቸው። በዚህ ሁሉ ጊዜ ውስጥ ጓደኛሽ መዓዛ ግን ታግታ ነበር አይደል? አዎ እንደዚህ ሆኗል። ቆይ ነገር እንዴት ነው የሚሻለው? አንደኛ እሳቸው ድነዋል። አሁን ነገ ዲኤንኤ ቢሉስ ምንድነው የምናረገው ስለው ምንድነው ማድረግ ያለብን እንዴት ነው የምናረገው ስለው በቃ እሱ ችግር የለውም እኛ እሳቸው ማስወገድ ባለን መንገድ እናስወግዳለን አሉ። እንዴ አይ ማናቸው? አይ እነሱ ዝም ብሎ የሰፈር ልጆች ናቸው አታስነቃታያቸው ካየው እኮ ሌላ ነገር ይላሉ። እና ሰላም ውዴ ቻናል ተከታታዮች እንደምቆያችሁ ዛሬም እንደተለየደው ለየት ባለ ፕሮግራም ተገናኝተናል። እንግዲህ በዛሬ ፕሮግራማችን አንዲት ባለ ታሪካችን ቤት ተገናኝተናል። ባለ ታሪካችን እንኳን በደህና መጣሽ። እንኳን በሰላም ቆያችሁ። እስኪ በመጀመሪያ ስምሽን ለኔም ለተመልካቾች ማስተዋወቅ እንጀምር። እሺ አመሰግናለሁ አክብራኝ እዚህ ድረስ ስለመጣክ። እኔ ሀና ግርማ እባላለሁ። መልካም። እስቲ ሀና ግርማ በስልክም ብዙ ነገሮችን ተወያይተናል። እንግዲህ ያለውንም ነገር ከፕሮዳክሽን ጋር ስታወሪ በጣም ባስቸኳይ እንደምትፈልጊንና ብዙ ነገሮችን እንግዲህ ከኛ ጋር መመካከር እንዳሰብሽ ነግረሽናልና እነሱን ነገሮች አሁን ምንም ሳትፈሪ ያለውን ነገር እንግዲህ ገለጽለጽ አድርገሽ ነገሪንና ከዛ በኋላ ያለውን ነገር በሙሉ ወደ መፍትሄ እንሄዳለን። እሺ አመሰግናለሁ። እናንተም አክብራችሁኝ እዚህ ድረስ ማለት ችግሬን ለመረዳት እኔን ለመርዳት እዚህ ድረስ ስለመጣችሁ አመሰግናለሁ። ያው በስልክ እንዳወራን ነው የኔ ታሪክ ትንሽ ረዘም ይላል። ከጓደኛዬ ጋርም የተያዘ ታሪክ ነው የኔ ብቻ ታሪክ አይደለምና እኔ ያው ሀና ማነች ማዛ የምትባል ጓደኛ አለች ማለት ነው። አብሮ አደግ ማለት እንደ ቤተሰብ አብረን ያደግን አብረን የተማርን በአንድ ቤት በልተን ጠጥተን ያደግን ልጆች ነን እና ማለት እንደ ጓደኛም ሳትሆን እንደ እህቴ ነች እማያት ማለት ነውና በዛ መሃል የተፈጠሩ ነገሮች አሉ። አንዳንዴ አለማሰብም ሰውንም ማማከር ብዙ ነገር ውስጥ ይከታልና በዛ መሃል ከጓደኛዬ ጋር አብረን ተመረን ከዛን ወደ 12ኛ ክፍል ስንደርስ ያው የሁላችንም ላይፍ የተለያየ ሆነ ማለት ነው። ማለት የተለያየ ሆነ ማለት እኔም ወደ ዩኒቨርሲቲ ገባሁ እንሷም ወደ ሌላ ዩኒቨርሲቲ ገባች። ያ ማለት ግን አንገናኝም ማለት አይደለም። ያው ስንመጣ ብሬክ ላይ እንገናኛለን፣ በስልክ እንገናኛለን። የኔ ዩኒቨርሲቲ እና የሷ የተለያየ ነው። እኔ አክሱም ነው የደረሰኝ እሷ ደግሞ ባህር ዳር ነው የደረሳትና በዛ መሃል ክረምት ስንመጣ አብረን ነው የምናሳልፈው። ከዛ ስንል ያው ትመረቃለ፣ ስራ ትይዛለ እና የተለያየ ላይፍ ነው ህይወት ውስጥ የሚያጋጥመው። እሷም ያው እኛ በጣምም ሀብታም በጣምም ደሃ ቤተሰብ አይደለንም፣ መካከለኛ ነን። ግን ደግሞ ያ ማለት ደግሞ በቤተሰብ ጫና ላይ ነው ያለ ነው በዛ መንገድ ማለት ነው። ግን ራስን ማሸነፍ የራስ ነገር ያስፈልጋል፣ የራስ ህይወት ይኖርሃል። እሷም በዛ መንገድ እኔም በዛ መንገድ ነውና እኔ የተመረቁት በነርሲንግ ነው በጤና ዙሪያ ማለት ነው። እሷ ደግሞ ካሸር ነች ማለት በቢዝነስ ውስጥ ማለት እንደ ሂሳብ ሰራተኛ ማለት ነው። እና ያው እሷ እኔን ቀድማ ነው የተመረቀችው። እኔ ደግሞ ያው ነርሲንግ ስለሆንኩ ትንሽ ከሷ በኋላ ነው የተመረኩት ማለት ነው። ያው አንዳንድ ነገር እሷ ቀድማ ስራ ስለያዘች እኔን የሆነ አንዳንድ ነገር ታግዛኝ ነበር ማለት እኔና እሷ ዝም ብሎ ጓደኛ እንደሚባለው አይደለም። በጣም ዲቴል በቃ አላ እኔ ምስጥር የኔ ምስጥር የሷ ነው፣ የሷ ምስጥር የኔ ነው ማለት ነው። በዛ መንገድ ነው ስላደጋችሁ ብዙ ጊዜያችሁን አብራችሁ ስላሳለፋችሁ በጣም ማለት እንዴ አብሮ ማደግ ብቻ አይደለም ማለት አላ በቃ እኔ የኔ የምለው የሷ የምንለው ነገር አልነበረም በኔና በሷ መሃል ማለት ነውና ያው ስትል የርክ በህይወት ውስጥ ብዙም ያጋጥም ነገር አለ። ከዛ ተመረቀን ወደ ስራ ዓለም ስትመጣ ስራ ለማግኘት አለ። ከዛ ያው እኔ ነርሲንግ ላይ ብዙም ይሄናል አይደለም ያው ፊልዱ ስለሆነ ነው እንጂ እንትን ያልኩት። ከዛ ተመረቅኩ ለትንሽ ጊዜ ስራ ይዤ ነበርና በዛ ስራይ ደስተኛ አልነበርኩም። በዛው በተማርሽበት በነርሲንግ ነው ወይስ በሌላ ነገር? አይ በነርሲንጉ ተመርቄ ትንሽ ጊዜ ስራ ይዤ ነበርና ከዛን ተውኩት። ምክንያቱም እኔ ከምፈልገው ጋር ትንሽ እንትን ሊልልኝ አልቻለም። ምክንያቱም
እኔ ገንዘብ ነው የምፈልገው ቢዝነስ ነው የምፈልገው እድገት ፈልጋለሁ ቤተሰቦቼ መቀየር ፈልጋለሁ ስቲል እሷንም መቀየር ስለምፈልግ አጋጣሚ የቢዝነስ ስራ ውስጥ ገባው ያኛውን ትቼ ማለት ነው ማለት ይሄ ሪል ስቴት ውስጥ የተለያዩ ንግድ ኢንዱስትሪ ውስጥ ማለት በቃ ገንዘብ ያስገኛል ይሄ ነገር ለኔ ለውጥ ያመጣል በሚለው መንገድ ነው እኔ የምሄደው እንጂ ማለት አቋራጭም ካገኘው የተለያየ መንገድም ካገኘው ውስጤ ምንድነው ቢዝነስ ማለት በቃ ለውጥ ነው የምፈልገው አንደኛ ቤተሰቦቼን ካሉበት ህይወት ማውጣት እኔም የተሻለ ነገር ለማግኘት ስለሆነ ከዛን ይሄንን ቢዝነስ አጋጣሚ ያው እየሰራው አገኘሁት ማለት ነው ሪል ስቴት ሽያጭ በተለያየ መርካቶ ውስጥ በተለያየ ገበያ ዙሪያ ውስጥ ማለት ነው ማለት ይሄ ነገር እንደዚህ እኔን ማለት ሽያጭ ላይ እንትን የሚለው ነገር ካገኘው ምንም እንትን የለውም በቃ መጀመር ነው ስራ ማለት ነው ማለት አሁን እኔ በሪል ስቴት ምናምን በሽያጭ ዙሪያ በሴልስ አይደለም የተመረቁት እንደነገርኩ ግን በነርሲንግ ነው ያንቺ ነበረው ካገኘሁት ማለት ይሄንንም ስራ አንዳንዴ ሳገኘው ቤት ውስጥ ምናምን ነርስ የሚሰሩ አሉ በትርፍ ጊዜ እሱንም እሰራለሁ ማለት ይሄ ቋሚ ስራዬ አይደለም ነርሲንጉ ማለት ነው ኦሬዲ ትቻለሁ ግን እንደዚህ በሰው ከመጣልኝ በተለያየ እንትን ያው ያጋጥማል ቤት ውስጥ የታመሙ እንደዚህ ነርስ የሚፈልጉ አሉ ክትትል የሚያስፈልጋቸው ማለት ነው እነሱን ማታ እንደዚህ ሳገኝ እሰራለሁ በነገራችን ላይ ይሄ አንተን እዚህ ድረስ የጠራውክ ወይ ደግሞ አንተን ስራ አስፈትቼ እዚህ ድረስ የመጣው የራሴን ህይወት ላጋራ ወይ ላወራ አይደለምና ማለት ብር ምን ያህል ሰውን እንድታጣ ማለት እኔ በብር ምክንያት ብዙ ነገሮችን አጥቻለሁ ማለት ራስን እስክትሰጥ ራስን እስክትተው ድረስ እና ጓደኛዬን እንኳን እስክትረሳት ድረስ ነው ብር ማለት አይምሮዬን ያወረኝ ማለት ነው እንዴት ማለት ያው አሁን ከነገርሽኛ አንፃር ስነሳ ነርሲንጉን ትተሽ ነው ወደ ሴልስ የገባሽውና በምን አይነት ሁኔታ ምን አይነት ነገር ተፈጥሮ ነው እንግዲህ ጓደኛሽንም ልትኮጃት የቻልሽው እስቲ እነሱን ነገሮች ግልጽ ብታረጊልኝ ደስ ይለኛል ማለት ለኔ የእውነት በጣም ከባድ ነው ማለት ገንዘብ ይሄን ያህል ሰው ይቀይራል ይሄን ያህል ሰው ይተዋል ወይ ማለት እኔ እሷ እህቴ ነች ማለት እንግዲህ ከእህት በላይ ከእናት አባት በላይ ምንም ነገር የለም ገንዘብ ቃን ቁስን ነው የሚገዛ እንጂ ሰው አይገዛልም አይደለ እኔ ስቲል ከዛ ድረስ ነው እሷን የራስዋት በቃ ቤተሰቦቼን ብዙ በቃ እኔ የሚታየኝ ገንዘብ ብቻ ነው በዛ ሰዓት ማለት ነው ማለት ያቺን የመሰለች ጓደኛ ያቺን የመሰለች ብዙ ነገር አብረን ያሳለፍናትን ማጣት ለኔ በጣም ከባድ ነበር እንደዛ ማለት እንዴት ሆነ መሰለ በዚህ በሪል ስቴት ዙራ ስሰራ አጋጣሚ እንደዚሁ አብሮ አደግ ሳይሆን አካባቢ ልጅ ነበረ ማለት ነው እዛው የሚሰራ እንደዚህ አይነት ስራ ውስጥ ማለት ነው ማለት እንደዚህ እንትን ነው የምንተዋወቀው እንጂ ዲቴል እንዲምንተዋወቅ አይደለም ግን እዛ ስራ ቦታ እሱም እንደዚህ ይሰራል ሪል ስቴት ላይ ሽያጭ ላይ ሴልስ ላይ ማለት ነው እና ተገናኘን እና ልጁ በጣም ጎበዝ ነው ማለት ሰው የማምሳመን ቢዝነስ ላይ ያለው ትኩረት ነገ ማደግ ነገን የተሻለ ነገር ለመሆን በጣም ፈጣን ሰው ነውና ማለት ይሄን ሰው እንዴት ብቀርበው ማለት እንዴት ነው ወደዚህ ቢዝነስ ሊያስገባኝ የሚችለው የሚለው ከዛ ሰው ጋር ተዋወቅኩት ማለት ነው ተዋወቅ ማለት አይን ለአይን እንተዋወቃለን ግን እንደዚህ የወር እንትን ያለ ጥልቅ እንትን የለንም ከዛን ይሄ ልጅ ተዋወቅኩት ከዛ በቃ እሱም በጣም የቢዝነስ ሰው ነው በዛም እድገት የሚፈልግ ሰው ነውና እኔም ደግሞ እድገት ስለምፈልግ በአቋራጭ ማደግ ስለምፈልግ ይሄን ሰው ቀረብኩት እንዴት መሰራት እንዳለበት እንዴት ማግኘት እንዳለበት ምናምን ነገረኝ እኔም በጣም በቃ ጓደኛውን ከሱ ጋር ማለት ነው ማለት ጓደኛ ስለለ በሌላ መንገድ ሳይሆን በቃ የቢዝነስ ሰው ነው ሁለታችንም ማለት ነው አቋራጭ ምትዩ ምን አይነት አቋራጭ ነው ማለት አቋራጭ ስለይ በቃ ገንዘብን የሚያስገኝ ነገር አለ የሆነ ለፍተ ወይ ጥረ በአንድ የምታመጣው ነገር የለም ስለዚህ በህግ ወጥ ነው ነገሩ ያው ሰው የምትጎዳ ከሆነ የሆነ ነገርን እንትን አድርገ የምታገኝ ከሆነ ለኔ እንደዛ ነው አሁን እየተሰማኝ ያለ ማለት ነው ለአይምሮም የከበደኝ እናንተ ጋርም እንድመጣ ያደረገኝ ትልቁ ነገር እሱ ነው ለኔ ህገወጥ ነው ማለት ህገወጥ ማለት በተለያየ መንገድ በራስ መንገድ ገንዘብ ካላመጣክ ለፍተ ካላመጣክ የሰውን ህይወት የሚጎዳ ከሆነ የሰውን ህይወት የሚያበላሽ ከሆነ ለኔ እንደዛ ነው እና ይሄ ልጅ በቃ ስለ ጓደኛዬ ነገርኩት ማለት በጣም ብዙ የሚወራ ነገር ነበረ ስለ ጓደኛዬ ስለ ማዛ ማለት ነው ማለት እኔም እንደዚህ ማቀው ነገር የለም ያው ሰው በሚያወራ መንገድ ነውና እንደዚህ ብሎ ያወራሉ የማዛ እናት ሀብታም ቤት ተሰራ ነበር ተቀጥራ ማዛን ከመውለዳው በፊት ማለት ነው እዛ የተቀጠረችበት ቤት
የማዛ አባቴ የተባለው ሚስታቸው መውለድ አትችልም መሃንች ማለት ነው ከዛ የማዛ እናት ከሳቸው ተወልዳለች ከዛ ከወለደች በኋላ ከዛ ተወጣለች ይመስለኛል ማለት እኛ እንግዲህ አንድ ቦታ ነው ያደገው ከዛ ማዛ የአባትነት ጥያቄ ትጠይቃለች የማንነት ጥያቄ ትጠይቃለች ማንንም ሰው የሚጠይቀው ነው ማንንም ሰው ያው ትምህርት ቤትም ስትሆን ብዙ ጥያቄዎች ይመጣባል በትክክል እና ስትጠይቅ አባትሽ የለም የሚል መልስ ነው የተመለሰላት ለማዛ ማለት ነው ለኔም ስትነግረኝ እንደዛ ነው እኛም በቃ አባቷ የለም የሆነ ነገር ሆኗል ብለን ነው የተውነው ማለት ነው ግን ሰፈር ላይ ይሄ ነገር በደንብ ይወራል ያው ልጅቷም እያደገች ማለት ዩኒቨርሲቲም ገብታ ተመረቀ ምናምን ስትወጣ እያደገ ስትሄድ ብዙ ጥያቄ ይመጣልና ከዛ ይሄ ነገር ሰፈር ላይ በጣም ይወራል ሰፈር ላይ ሲወራ በላይ ያልኩ ልጅ አሁን ስራ ቢዝነስ ላይ አብረን ምን ሰራ ልጅ ስለዚህ በደንብ ያውቃል ይመስለኛል ማለት ስለማዛ እናት በፊት የት እንደነበሩ ማንጋ ተቀጥሮ እንደነበሩ በደንብ ያውቃል እሷ ተቀጥራ የነበረችበት ቤት በጣም ሀብታም ናቸው ሀብታም ስለ እንደዚህ ዝም ብለው አይደለም በጣም ሚሊዮነር ናቸው ሰሊጥ ምናምን የዘይት ፋብሪካ ምናምን አላቸውና እኛ የማዛ አባት በጣም ይታመማሉ እንደታመሙ በላይ እንግዲህ ይሰማል በላይ እንዴት ሰማ ማለት የማዛ አባት ሾፌርና በላይ ጓደኛሞች ናቸው ስለዚህ ይሄ ምስጥር እሱ በደንብ ያጠናል በቃ ልጃቸውን ይፈልጋሉ እሷን ብቻ አይናቸው ማየት እንደሚፈልግ ምናምን ይሄን ነገር ይነግረኛል ስለዚህ ይሄን ነገር ሲነግረኝ እኔ በሰዓቱ ያው ገንዘብ ስለምፈልግ በቃ በአቋራጭ ማደግ ስለምፈልግ እሱም የሚያመጣልኝ ነገር ሁሉ እሺ ብዬ ነበር የተቀበልኩት ማለት ይሄ ነገር ይሄን ሀል ይሄዳል ብዬ ስላላሰብኩት ማለት ነው ማለት እሷንም ይጎዳታል ማንነቷንም ያሳጣታል የሚል ግምት አልነበረኝም እኔ የመሰለኝ ብቻ እኔ ገንዘቡን ማግኘት የተሻለ ቦታ መድረስ ብቻ መሰለኝ የታየኝ ለጊዜው ማለት ነው ከዛ በቃ እሱን እንደዚህ ብናረግስ የሚል ጥያቄ ያቀርበልኝ የሚገርም ነገር ማለት እኔ እዚህ ውስጥ መግባት ፈልጌ አይደለም ይሄ ነገር ውስጥ የከተተኝ እሱ ነው ማለት እኔ እንዴት ብዬ እንደምነግር ራሱ አላውቅም በጣም ለኔ ከባድ ነው የእውነት አይዞሽ ተረጋጊ በቃ ከዚህ በኋላ ያለውን ነገር እንግዲህ በደንብ እንወያያለን እኛም እዚህ የመጣ ነው ያንቺን እንግዲህ ውስጥሽ ያለውን ታሪክ ለመስማት ከዛም በኋላ እንግዲህ ከጨነቀሽም ነገር የተሰራውንም ነገር አውቀን መፍትሄ ለመስጠት ነው እዚህ የተገኘ ነውና ተረጋግተሽ ያለውንም ነገር ምንም ሳትጨነቂ ሳትፈሪ ሳታለቅሺ በዝርዝር ንገሪኝ አይሻልም ለሁላችንም መፍትሄ የሚሆነው ይሄ ነገር ነው እንግዲህ እስካሁን ከነገርሽኝ አይነት ነገር በዚህ ባንቺ ታሪክ ውስጥ የሚጎዳ ሰው እንዳለ ነው እየተረዳሁት ያለውትና እነዚህ ነገሮች በደንብ እስቲ አብራርተሽ ንገሪኝ ተረጋጊ አይዞሽ አና ማለት እኔ ጓደኛዬ ላይ ይሄናል እንደዚህ ጨካኝ ሆናለሁ ብዬ አስቤ አላውቅም አሁን የእውነት በጣም እየተሰማኝ ነው ገንዘብ የሰውን ልጅ እንደዚህ ይቀይራል ብዬ አስቤ አላውቅም ማለት እኔ አሁን የሚገባኝን ፍርድ እናንተ ማለት ማድረግ ያለባችሁ ነገር ሁሉም ታረጋላችሁ ግን እውነቱ መውጣት አለበት ብዬ ነው ወደ እናንተ የመጣሁት በቃ እኔ ጨነቀኝ ከአይምሮዬ በላይ መተኛት አልቻልኩም ምንም እረፍት አላገኘውም ማለት ነው አይዞሽ ሊናሽን ወቅሶሽ እንደዚህ ጸጥቶሽ ከመጣሽ እስኪ በደንብ ንገሪኝ ምንድነው የተፈጠረው ነገር እኔም በጣም እየጓጓሁኝ ነውና ተረጋግተሽ ያለውን ነገር ለመግለጽ ሞክሪ እስኪ ማለት በቃ እሱ ሄደን አማራጭ ሲያመጣልኝ አላ የሆነ ገንዘብ እኔና አውሮኝ ነው እዚህ ውስጥ የገባሁት እንጂ እሷን ለመጉዳት አይደለም ከዛ እሱ ይሄን አማራጭ አመጣልኝ በቃ ስለ ሰውዬ በደንብ ያውቃል ስለ አባቷ በደንብ ያውቃል ሀብታም እንደሆኑና ለምን እንደዚህ አናረግም በቃ ማዛን አግተናት አንቺ እንደሷ ትሆኝና ፋይልሽን ቀይረን መታወቂያሽን ሁሉም ነገር ቀይረን አንቺ ማዛ እንደሆንሽ አድርገን ሰውዬው ጋር ወስድሻለሁ አለኝ እሺ ከዛስ እስኪ አይዞሽ ቀጥይ ከዛ እኔም ለጊዜው ትንሽ ከብዶኝ ነበር ማለት በቃ አላ እንዴት እሷ ላይ እንደዚህ ያረጋለው የሚል ነገር እንትን ብሎኝ ነበር በቃ እሷን እኮ ምንም አናረጋትም በቃ ንብረቱን ብቻ እስከምናገኝ ነው ከዛ በኋላ ንብረቱን ተካፍለን እሷንም መርዳት ባለብሽ መንገድ ተረጃለሽ አለኝ ማለት እንደዛ ስለኝ በቃ እንደዛ ከሆነ ምን ችግር አለው ምናምን የሚለው ነገር ውስጥ እንትን አለ ማለት ነው ከዛ በቃ እሺ ያልኩት እሱንም ማለት ነው ከዛ እሺ ካልኩት በኋላ እኔ መታወቂያ ሁሉም ነገር ተቀየረ ማለት ወደ ማዛ ማለት ነው ማለት አሁን እኔ ሃና ግርማ አይደለ ወደ ማዛ ታፈሰ በሚባለው ተቀየረ ማለት ነው ማዛ ታፈሰ እንዳልካቸው በሚል ተቀየረ
ማለት ሁሉም ፋይል በቃ የልደት ካርድ አልቀረ የትምህርት ቤት በቃ ፋይል የተባለ ሁሉ ሀና የሚባለው ቀርቶ ወደ ማዛ ነው የተቀየረ ማለት ነው። እንዴት እንደዚህ ሊቀየር ቻለ በአንዴ? ማለት ያው ብዙ ሰው እንግዲህ ይሄንን ነገር ለማስተካከል ራሱ በጣም ጊዜ ይፈጃልና ውስጥ ሰው አላቸው ማለት ነው። ይሄ በላይ የምትዩ ሰውና ሹፌሩ? አዎ ማለት ሹፌሩና በላይ በጣም ዲቴል በደንብ ይተዋወቃሉ። ማንን እንደሚቀይር ብዙ ነገሮችን ያደረጉ እነሱ ናቸውና ሌላ ሰው ሚስጥሩን እንዳያውቅ በቃ ሚስጥሩ ታፍኖ የቀረ በእኛ ሶስት በመሃላችንና ማለት ነው። ሌላ ሶስታችን ብቻ ነው፣ ሌላ ሰው አልነበረም። እሱ ቀይሮ አመጣ። ራሱ የእውነት በጣም ነው የገረመኝ። ሙሉ ዶክመንቱን ፓስፖርትም ነበረኝ እሱ አልቀረ፣ መታወቂያ አልቀረ፣ የትምህርት ማስረጃ ማለት ሙሉ በቃ ዶክመንት ያስፈልጋል የተባለ ሁሉ አንድ ነገር አልቀረም። ስቲል እስከ ትምህርት ቤት እስከ ማለት የ8ኛ የ12 የዩኒቨርሲቲ ምናምን ሁሉም ነገር ነው ቀይሮ ያመጡት ማለት ነው። እነዚህ ነገር መቀየር ብትችሉ ዲኤንኤ የሚባል ነገር አለ። ይሄስ ነገር እንደሚመጣ አታውቁም ማለት ያው እንግዲህ አንድ ሰው ልጄ ነህ ተብሎ ስለገባ ብቻ ማንም ሰው ልጄ ነው ብሎ አይቀበልም። ይሄ ነገር ቢመጣስ እንዴት ነበር የሚሆነው? በዛ ሰዓት እንደዚህ አይነት ነገር ማንም አላሰበም ማለት እኛ አሁን ስለዛ ሳይሆን እሳቸው በጣም ስለታመሙ አቶ ታፈሰ ማለት ነው በጣም ስለታመሙ ይሄ ደረጃ ይደርሳሉ ብለን አላሰብንም። ማለት በቃ እሳቸው ልጃቸውን አይቶ ብቻ በቃ ቀናቸው ጥቂት ቀን ነው የቀረው የሚል ነው ሹፌሩ የነገረው ለበላይ ማለት ነው። በላይም እንደዛ ብሎ ነው የነገረኝ። ከዛ በኋላ ሹፌሩ የሆነ ካፌ ውስጥ መጣ። ማለት ካፌ ስል የሆነ ገስት ሃውስ ነገር ውስጥ ነው፣ ማንም አልነበረም። በቃ ለብቻ የሆነ ሩም ተይዞ ነው የመጣ። ከዛን በጣም የሚገርም ታሪክ ነው። እሺ እንዴት የሰው ልጅ የማያስበው ነገር የለም እንግዲህ በጣም አይዞሽ ተረጋጊ። እስኪ ያለውን ነገር በደንብ በዝርዝር ንገሪኝ። አሁን አንዴ ጀምረሽዋልና እስቲ ሀሳብሽን ከዳር አድርሹና ያለውን ነገር እንፍተውኛ ማለት። ከዛ በኋላ በቃ እዛ ገስታ ውስጥ ተገናኘን። ከዛ እሷ ምን ማድረግ እንዳለብን ምናምን እነሱም ነገሩኝ። ጠራዋት እሷንም ማለት ነው። ማዛን? እሺ። ከዛ እሷ ተጠራች። በቃ ምሳ በላን አብረን ብዙ ሰዓት ቆየን ምናምን። እየመሸ መጣ። በቃ ሹፌሩ ያድርስሽ ምናምን የሚል እንትን መጣ ማለት ነው። ማለት እንዳትነቃ በቃ ማለት በእኔ መንገድ ስለመጣ ምንም ነገር የምትጠራጠረው ነገር የለም፣ ምንም የምታስበው ነገር የለም። በቃ እኔ ወደ ቤት ሄዳለሁ፣ በቃ እሱ ያድርስሽ ምናምን አልናት። ቢያንስ በቃ ሰዓቱ ሄዷል፣ 2 ሰዓት ምናምን ሆኗል ከምሽቱ ማለት ነው። ከዛ እሷ ሄደች። እኔ እዛው በቃ እኔ ሄዳለሁ ብዬ እኔ ቦታ ተቀየስኩ። ከዛ ሹፌሩና በላይ ይዟት ሄዱ። ከዛ እኔ ተመልሼ እዛው ጠበቅኳቸው ማለት ነው። ገስት ሃውስ ውስጥ ጠበቅኳቸው። እሷን የሆነ ቦታ ወሰዷት። ወዴት ወሰዷት? ማለት እዚህ ጋር አሁን እሷ ታውቃቸዋለች? እነ በላይንና ሹፌሩ የሚባሉ ሰዎች ታውቃቸዋለች? በላይን እንደዚሁ በእይታ ነው የምታውቀው። ያው አንድ አካባቢ አልነበርንም ማለት እንደዚህ ዲቴይል አታውቀውም፣ ግን እንዲህ ሰላምታ ምናምን ሃይላይት ምናምን እንተዋወቃለን ከኔ ጋርም ከሷ ጋርም። እና በቃ እሱ ያድርስሽ ምናምን ሲባል በቃ ችግር የለውም ያው ሾፌሩ የሥራ ባልደረባዬ ነው ምናምን አልኳት። ሾፌሩን በእርግጥ አታውቀውም፣ ያው የኔ የሥራ ባልደረባ ነው ምናምን አልኳት። ከዛ በቃ እሺ ችግር የለውም ማለት እኔም ሌላ መኪና ደውዬ እጠራለሁ፣ በቃ እነሱ ስለመሸ ታክሲ አታገኝም ያድርሱሽ አልኳት። እሺ ያለች። እሷን የሆነ ቦታ ይዟት ሄዱ ማለት ነው። ወዴት ነው የሰሯት? ማለት በቃ አገቷት ማለት የሆነ የማይታወቀ ቦታ ማንም ማቀ ቦታ ማለት ነው። በጣም የሚገርም ነው። በጣም ጉድ የሚያስብል ታሪክ ነው ይሄ። ከዛስ ምን ተፈጠረ? ያው ሀሳባችሁ በጠቅላላው እንግዲህ ማንም ሰው እንደሚረዳው እሷን ገሸሽ አድርጋችሁ አንቺ እንግዲህ የገዛ ጓደኛሽን በእሷ ቦታ ላይ ሀብታም አባቷ ጋር ለመግባት ነው ሀሳቡ አይደለ? አዎ ይሄ ሀሳብ ያመጣ እሱ ነው ማለት እኔ እሷን ይሄን አለ እሱ ያለኝ በቃ እሷ ለትንሽ ጊዜ ብቻ ነው በቃ እዛ እያፈላለጉ ስለሆነ እንዳትወጣ ማለት እሷ ተከራይታ ነው የምትኖረው ከእናቷ ጋር አይደለም የምትኖረውና ይሄን ዓለም እናቷ ስለማትፈልጋት ማለት አትፈልጋትም ማለት አብሮ ስለማይኖሩ ብለን ነው እንደዛ ያደረግነው። እናቷ ጋር ብትሆን በእርግጥ ሊታወቅ ይችላል፣ እናቷም ልትጨነቅ ትችላለች። እና ማለት እናቷም እንዳትነቃ ስልክ ምናምን ታወራለች። እንደዚህ የሚታወቅ ነገር የለም ምናምን፣ ግን ስልክ ስታወራ ሌላ ነገር እንዳታወራ በቃ አስፈራራታል እሱ ማለት ነው። ከዛ በኋላ ሾፌሩ መጣና እኔ ይዞኝ ሄደ። የዛኑ ቀን ሄዳችሁት? አይ የዛኑ ቀን አይደለም ሄድ ነው ማለት ያ ቀን ስለመሸ ያው የሚስተካከሉ ነገሮች ነበሩ። ያው ሾፌሩም ወደ ቤት ሄደ፣ ያለውን ኢንፎርሜሽን ምናምን በደንብ እንትን አለ
ነገራቸው ለሳቸው በቃ ልጅቷ ተገኝታለች አግኝተናል የሆነ የኔ ጓደኛ ነበረ እሱ አፈላልጎ አገኘ ምናምን ተባለ ለበላይም እንደዚህ ስለተባለ ገንዘብ ተሰጠው ማለት ነው ማን ይሰጠው አባትየው ይሰጠው ያው አባትየው ለሹፌሩ ይሰጣል ሹፌሩ ደግሞ ያው ሹፌሩና በላይ ያው የራሳቸው ሲስተም አላቸው ከዛን እሳቸው በጣም ስለታመሙ ያው እሳቸው የሚፈልጉ ልጃቸውን ብቻ ማግኘት እንደሆነ ሹፌሩ በደንብ ያውቃል ማለት ነው ሚስጥሩ ያኔ የሚያውቀውን እሳቸው የሚያወሩትን ለበላይ ይነግራል በላይ ደግሞ ይሄን ገንዘብ ስለሚፈልግ ይሄን ሐሳብም ያመጣ መጀመሪያ እሱ ነው ከዛ በኋላ እኔ ዶክመንቴን ሁሉም ነገር አስተካክዬ ለባብሼ ምን ብዬ በቃ እንደ ልጃቸው ሹፌሩ መጣና ይዞኝ ሄደ እዚህ ጋር ግን እናንተም የተሳሳታችሁት እንግዲህ ማንንም ሰው ቀድሞ የሚያስበው ነገር አለ መቼም ቢሆን እንግዲህ እናትሽን የማዛን እናት በደንብ አረጋግጦ ያውቃል ይሄ ሰው ምክንያቱም ከሷ ነው ይሄንን ግንኙነት ፈጽሞ እቺም ልጅ እንድትፈጠር የተደረገውና አሁን እናንተ እዚህ ጋር መሟላት ያለበትን ሰነድ እንግዲህ የወረቀት ስራዎች ጨርሳችሁ ሄዳችኋል ያ ነገር አሳማኝነት አለው ያ ሰው ግን እንግዲህ ይሄ አባትየው አቶ ታፈሰ የተባሉት ግለሰብ እያጣጣሩ ነው ቢባልም መቼም ቢሆን እንግዲህ አንቺን አይተው እናትሽ ሴት አለ ብሎ መጠየቃቸው አይቀርም ያኔ ምንድነው የሚፈጠረው እናትየውን ከየት ልታመጡ ነው ያሰባችሁት ማለት እሳቸው ለዚህ ደረጃ የሚደርሱም አይደሉም ማለት በጣም ሹፌሩ እንደነገረን ከበላይ ጋርም እንዳወሩ በጣም በቃ የመጨረሻ ኬዝ ላይ ነው የደረሱ ማለት ነው በጣም ታሟል ስቲል እኔ ራሱ ስገባ በጣም ታሟል ቢያንስ አንድ 5 ቀን 6 ቀን ምናምን እንደዛ ነው ዶክተሮቹ የተነገራቸው ማለት ነው ለሳቸው የተነገረ ማለት እሳቸው መናገር አይችሉም በቃ ምንም ነገር አይችሉም ካንሰር ነው ሊበሽተው እንደዛ ነገር መሰለኝ ማለት እኔ ስለበሽታው ዲቴል በደንብ አላቆም ግን በቃ እሳቸው የመጨረሻ ኬዝ ላይ እንደደረሱ ነው እነሱም ሹፌሩም የነገረን ማለት ነው ዶክተሮቹም የነገሩት ግን ከዛ በኋላ እነሱ ባሉትና እኔ በገባውት የተፈጠረ ነገር የተለያየ ነው አንድ አይደለም ማለት ነው ከዛን ገባው እሳቸው እኔ ገብቼ በ3ኛ ቀን ምናምን ማለት እንዴ ብዬ እንደምናገር አላቅ ማለት ምንድነው የሆነው ማለት እኔ ራሱ እነሱ ባሉኝና የሆነ ታምር ነገር ነው ያየሁት ያለውት ማለት ነው እሳቸው በቃ ከ5 ቀን ከ6 ቀን በኋላ እየተሻላቸው በጣም እየተሻላቸው መነሳት እስከ መነሳት ድረስ በራሳቸው እስከ መቆም ድረስ ማለት በቃ ከሳምንት ከ15 ቀን በኋላ በጣም እየተሻላቸው መጡ ማለት ነው ከዛ እኔ እሳቸው ተሽሎ መሻላቸው በጣም ለኔ ራሱ ገርሞኛል ማለት ነው ማለት ይሞታሉ 3 ቀን ነው ይቀራቸው በዚህ ሁሉ ጊዜ ውስጥ ጓደኛሽ ማዛ ግን ታግታ ነበር አይደል አዎ አሁን ይሄ ሰው እንግዲህ መጀመሪያ ላይ ያልሽኝ ያጣጣረ ነው ጀስት ብቻ አንቺን አይቶ ያለው ነገር በሙሉ ይተላለፋል ያልሽው ሀብቱ ምንም ነገር ለዛች ብቻ ነው የተፈለኩት ነበር ያልሽው እኔ ማለት እሱም ያለኝ እሳቸው ትንሽ ጊዜ ነው ከዛ ይሞታሉ ያለው ነገር ሌላ ልጅ ስላሌላቸው ላንቺ ይፈርማሉ ከዛ እኔና አንቺ 50% እንካፈላለን አለና እኔ ማን ጠየቅኩት ስለሷስ እኛ እሺ ይሄን አድርገናል እዚህ ድረስ ደርሰናል ግን ማዛስ ነገኮ አባቴ ብላ መጠየቀው አይቀርም ማንነቷን አሁን እየተወራ ነው ሰው ቢሰማስ ብታፈላልግስ እናቷስ ብታፈላልግስ ምናምን ስለው ማለት በቃ እሷ ችግር የለውም ምናምን አለኝ እና እሱ ብቻ ሳይሆን እኔ አባትዮ አቶ ታፈሰ የሚያረጉልኝ ነገር የኡነት እኔ እንዴ ብዬ እንደምናገር አላቅ አሁን እሳቸው እየዳኑ በመጡ ቁጥር ያንቺም እንግዲህ የግብረ አበሮችሽም ነገር ይሄንን ሀብት ከዛ ቤት አግኝቶ የመውጣት ነገር እየጠበበ ነው እየመጣ የሚሄደው ማለት እሱ እየጠበበ ብቻ ሳይሆን እኔ በቃ ላይምሮ እየከበደ መጣ እሳቸው የሚያረጉልኝ ነገር በወጡ ቁጥር የሚያመጡልኝ ነገር የሚንከባከቡኝ ሰራተኛ እንኳን ለኔ የምትሰራልኝ ለብቻ ነው አንደኛ ደግሞ ነገ ማረግልሽ ይላሉ መኪና ገዛልሻለሁ መንጃ ፍቃድ ማለት በቃ እንጃ ሙሉ ለሙሉ አምኖ ተቀበለው ነው እንጂ ሰውዬ ማለት እኔ በቃ ካይምሮይ በላይ ነው የሆነ ማለት መቀበል አልቻልኩም እሳቸው በቃ ልጃቸው ጉጉታቸው ሳይ ልጃቸው ማግኘታቸው ያላቸው ፍላጎት ማለት እግዚአብሔርን በቃ እሳቸውን ሰብተው እሳቸው መዳናቸው እንደገና በራሳቸው ወጥተው መኪና መንዳት ያ ይሞታል የተባለ ሰውዬ በቃ 3 ቀን ነው 4 ቀን ነው የተባለ ሰውዬ እንደዚህ ማለት ለኔ በቃ አልቻልኩም ማለት ወደናንተ እንድመጣም ያደረገኝ አንዱ እሱ ነው በቃ አይምሮዬ መቀበል አልቻለም ማለት እኔ ለምንድነው እኔ ድህነቴን ባለውት ነገር ሰርቼ እኮ ደስተኛ ነበርኩ ማለት በትንሹም ቢሆን ደስተኛ ነበርኩ በዛ ሰዓት ማለት ግን አሁን
ሁሉ ነገር ይደረግልኛል። በቃ ልብስ በየቀኑ ነው የሚገዛልኝ። ሰራተኛ ማለት እኔ ምንም ነገር ምሰራ ነገር የለም እዛ ቤት ውስጥ ማለት ነው። አሁን እዚህ ጋር ግራ እያጋባን ያለው ነገር ምንድነው? እዛ ቤት ጠብቀሽ የገባሽው አንድ አባት እንግዲህ ልጁን ጠፍታ አግኝቶ አይደለም ኖርማልም እንግዲህ የሚያስብ አባት ከሆነ እንዴት እንደሚከባከብ ታውቂያለሽ። እነዚህ ሁሉ ነገሮች ሲሆኑ ምንድነው ሁሌ እንደዚህ ሐሳብሽ እንድትለውጭ ያደረገሽ? ማለት በቃ እሳቸው ለኔ የሚያረጉልኝ እንክብካቤ፣ ስለ ልጃቸው ያለው ፍላጎት በቃ እሳቸው ከዛ በኋላ ድኖ ለኔ ያሉኝ በቃ እኔ አንቺን አግኝቼ ዛሬ በሞት እንኳን አይቆጨኝም የሚለው ነገር ሲሉኝ በቃ እኔ አልቻልኩም። እኔ ብሆንስ እኚህ አባት ለምንድነው የራሳቸው ማንነት የራሳቸው ልጅ እኮ ማግኘት አለባቸው። ስለዚህ እኔ መቀጣት ካለብኝም ማረግ ያለብኝም በቃ ተሳስቻለሁ ብዬ ይሄን ነገር ውስጥ መግባት የለብኝም። ግን አንዴ ገብቻለሁ፣ ግን እዚህ ይሄን ነገር ደግሞ እዚህ ጋር ማቆም እችላለሁ እምለው ነገር በቃ ከራሴ ጋር ተማከርኩ። ማለት ለሊት አልተኛም። እሳቸው የሚያረጉልኝ በዛ ላይ ለትንሽ ደቂቃ እንኳን እንዲከፋኝ አይፈልጉም። ማለት በቃ ልጅ ሕፃን ልጅ በቃ ጦጦ እንደው በእጄ እንኳን እንድበላ በቃ አይፈልጉም። ግዴታ ስለሆነ ነው እንጂ በጣም በቃ ወጥቶ እንኳን አያምኑም። 10-5 ነው የሚደውሉት ማለት ነው። ከወጡ እንኳን አያምኑም። መሄድ መስላቸዋልና በቃ እኔ ከአይምሮዬ በላይ ሆነ አልቻልኩም መቀበል። በቃ ማለት አይምሮዬ ሊያብድ ነው የተነሳ። ይሄንን ሐሳብ ለነበላይ ነግረሻቸዋል? ከዛን ይሄን በራሴ ብቻ አሰብኩ። እንዴ ማድረግ አለብኝ በቃ ነገርኳቸው። ይሄ እኮ እንደዚህ ነው እሳቸው ድነዋል ማለት ሹፌሩ ይነግረዋል ያው ስለሚታወቁ። ከዛ ለበላይ ነገርኩት። እንደዚህ ሆኗል እኮ ይሄ ነገር እንዴት ነው የሚሻለው? አንደኛ እሳቸው ድነዋል። አሁን ነገ ዲኤንኤ ቢሉስ ምንድነው የምናረገው ስለው ምንድነው ማድረግ ያለብን እንዴት ነው የምናረገው ስለው በቃ እሱ ችግር የለውም እኛ እሳቸውን ማስወገድ ባለን መንገድ እናስወግዳለን አሉ። እንዴት ራሳቸውን በጣም ቀለል አድርገሽ የምትነግሪኝ ነገር እኮ በጣም ይከብድ ነገር እኮ ነው እየነገርሽኝ ያለሽው። በጣም ምልሽ እስኪ ችግር የለውም እስኪ ተረጋጊና ያለውን ነገር ግለጪልኝ። እንዴት ነው የምታስወግዱት አቶ ታፈሰን? ማለት እኔ እሳቸው የሚያረጉን ነገር ሳየው እነሱ የሚሉት ነገር ደግሞ እኔ ለአይምሮዬ በጣም በቃ ማለት አይምሮን እስከማጣት እኔ ራሴን ባጠፋ ይሻላል ብዬ ሁሉ አስቤያለሁ ማለት ነው። ግን እኔ ራሴን ባጠፋ ያሰነድ ሁሉም ነገር ስለገባ ማለት እዛቸው እዛ ላይ ፈርመዋል። እኔ የሆነ ነገር እንኳን ቢሆን ይሄ ንብረት ለሷ ነው ተብሎ ተፈርሟልና እነሱ የሆነ ነገር ቢያረጉስ ብዬ አሰብኩና ራሴን ማጥፋት የለብኝም ይሄ መፍትሄ ማምጣት አለብኝ አልኩት። በላይ በቃ ምንድነው የምናረገው ስል በቃ መድኃኒት አመጣልሻለሁ እሳቸውን ይሄ መድኃኒት ምግብ ውስጥ ታረጊያለሽ የሚል ሐሳብ አመጣልኝ። በቃ በጊዜው እንዴት እንደዚህ እናረጋለን እሺ ማዛስ አልኩት። በቃ እሷንም ተመሳሳይ ስለኝ የእውነት አልቻልኩም። ሁለቱንም አዎ ማለት በቃ ለጊዜው መቀበል አልቻልኩም። በቃ እሺ ላስብበት ትንሽ ጊዜ ስጠኝ። ይሄ እኮ በአንድ የሚሆን ነገር የለም አይደለም። ግን እሳቸውስ እንደዛ እየተንከባከቡኝ እሺ የእሳቸው ሲሆን እሷ ግን እኮ ስንት ነገር አብረን ያሳለፍን እህቴ ናት እንዴት እንደዛ አረጋለሁ ስለው እሱም ደስ አላለው። በቃ እሺ ጊዜ ስጠኝ ማስብበት ጊዜ ስጠኝና ማድረግ ያለብንን እናደርጋለን አልኩት። ይሄ ነገር ከተፈጠረ ምን ያህል ጊዜው ነው ማለት ይሄን ሁሉ ነገር አቀዳችሁ ከጀመራችሁ መዓዛ የታገተችበት ቀን ጀምሮ? 2 ወር ምናምን እንደዛ ቢሆን። አሁን ልጅቷን አውርተሻት ታውቂያለሽ? መዓዛ መች ነው ያወራሻት ለመጨረሻ ጊዜ? አሁን እኮ ይልሽ አንቺን ሰውየውን እንድትገይ ነው እንጂ የሚፈልጉት እነሱ መዓዛ በእጃቸው ናት። መግደልም ማስወገድም ይችላሉ። ይሄን ያስወግዷት እኮ ሊሆን ይችላል። እሷን እኔም በመሃል አንድ ጊዜ አውርቻት ነበር ማለት ምንም እንደማያረጋት ቃል ገብቶልኛል። ከዛን በቃ እሺ ምናምን ጊዜ ስጠኝ ላስብበት ማለት እኔ በቃ እሳቸው የሚያረጉልኝ ነገር አይደለም ይሄ ነገር ለማድረግ ይሄ ለከዳውት ራሱ እኔ መቀበል አልቻልኩም። የእውነት በጣም ከባድ ነው ማለት እንደዚህ ስነግር በጣም ቀላል ሊሆን ይችላል ሳወራ ማለት ነው። ይሄ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ግን እኔ አሁን እናንተ ጋር የመጣሁት መቀጣት ካለብኝም በቃ መታሰር ካለብኝም በቃ ሁሉንም ነገር እቀበላለሁ ማለት እኔ ትናንት ያለውበት ማንነት ይሄ አልነበረም። መዓዛ ለኔ እንደዚህ ይሄን ሁሉ ማደርስባት ልጅ አይደለም። እኔ ያደረኩት ነገር በቃ እሷ ይሄ ህይወት ለሷ ነው የሚገባ፣ ይሄ ህይወት የሷ ነው፣ እሳቸውም የራሳቸውን ልጅ ማግኘት አለባቸው የሚል አስቤ ነው ወደ እናንተ የመጣሁት ማለት ነው። አሁን ማለት በላይ የሚፈልገው ይሄ መድኃኒት ካልሰጠሁት እርግጠኛ ነኝ እኔንም መዓዛንም ሁላችንም ይገለናል። ኦሬዲ እኔ በቃ ማለት ይሄን ራሱ እንደዚህ ማድረግ በዚህ ህሊና መሸጥ ራሱ እንደሞትኩ ነው መቆጥሮ ራሴም ማለት ነው።
አይዞሽ በቃ አሁን ይኸውልሽ የሆነው ነገር በሙሉ ሆኗል። አንደኛ ጸጽቶሽ እዚህ በመምጣትሽም፣ ሁለተኛ ሳስበው አጣብቂኝ ውስጥም ስላለሽ ነው እኛ ጋር የመጣሽው። በላይ እንዳይገልሽ ማዛንም እንዳይገላት ያለሽበትም ነገር በታሰበው መንገድ ሳይሆን ባልታሰበ መንገድ ስለሄደ ነገሮች ስላስጨነቁሽ ነው እኛ ጋር የመጣሽውና ጥሩ ነገር ነው የነገርሽኝ። ነገር ግን በዚህ ነገር ላይ በጣም እንግዲህ አንቺም ወንጀል ውስጥ ተጨመላልቀሽበታል። ዋናውም ለመባል ምንም የሚያስሽ ነገር የለም። አንደኛ ማንነትሽን ቀይረሽ ነው እንደዚህ አይነት ነገር ውስጥ የገባሽው። ሰው አሳግተሻል፣ ብዙ ነገሮች አሉ። ይሄ ታሪኩም ሰፋ ያለ ነው። ብዙ ጊዜ ወስደን ነው ይሄንን ነገር ልንይዘው የምንችለውና እንግዲህ አሁን እንዴት ነው ይሄንን ነገር ልንፈታው የምንችለው የሚለውን ነገር የምታስቢው ነገር ካለ ብትነግሪኝ ደስ ይለናል። አይ የምትይ ከሆነ ደግሞ እኛ በደንብ ተመካክረን እንደ ክሩ እንዳባላት ያለውን ነገር በሙሉ እንግዲህ ነገሮችን ነድፈን የምናገኛቸው ይሆናል። አንቺ እንደው ያሰብሽው ነገር አለ እንደዚህ ቢሆን እንደዚህ ሊሆን ይችላል፣ አሁን ላይ ይሄ ነው የጎደለኝ የምትይው ነገር አለ? እኛ ሞልተንበት ልናጋልጠው ወይ ልንይዘው የምንችልበት ነገር አለ? አዎ ማለት አሁን እሱ ማለት ነው ማለት እኔ ብሞትም ለኔ ምንም ማለት አይደለም። ኦሬዲ አንዴ ሞቻለሁ። የሰው ማንነት መውሰድ ራሱ በጣም ከባድ ነው። እንደኔ ማለት እኔ እየተሰማኝ ያለ አይምሮዬን በቃ ምንም እረፍት ላገኝ አልቻልኩም። ገንዘብ በዙሪያ ያለ ሁሉም ነገር በዙሪያ አለ፣ ግን ሰላም የለኝም። በጣም በቃ የሚሰማኝ ነገር ይሄ ብዬ ልነግር አልችልም። ግን አሁን እሱ ያለኝ መድኃኒት አመጣለሁ፣ ያን መድኃኒት ምግባቸው ውስጥ ትጨምሪያለሽ፣ ከዛ በኋላ እሳቸው እንትን ይሆናሉ ይሞታሉ የሚለው ነገር ነው። አሁን ተስማምተን ከሱ ጋር ያለ ነው። እኔ ያሰብኩት አሁን በላይ መድኃኒቱን ይዞ ሲመጣ እናንተ እጅ ከፍንጭ እንድትይዙት ነው። እሱ ሁሉንም ነገር አቅደን እንይዟለን። ዶክመንቶቹ ግን ፎርጂዱም ኦሪጂናሉም አሁን ማን ጋር ነው የሚገኘው? እኔ ጋር ነው አለ፣ ሁሉም ነገር እኔ ጋር አለ። ጥሩ። ሌላስ ይሄንን ነገር በደንብ ጥብቅ አድርጎ ሊያስይዘልን የሚችል ማስረጃ አለሽ ከዚህ ሌላ? አዎ አለኝ። እንደገና ደግሞ እሱ ያለኝ ምንድነው አሁን ይሄ መድኃኒት ቢመረመርስ አልኩት። ማለት ያው አስክሬን ምናምን መመርመሩ አይቀርማ። በዛ ላይ በጣም ታዋቂ ሰው ናቸው፣ ባለስልጣንም ናቸው፣ ሀብታምም ናቸው። እና እሱ ችግር የለውም አይታወቅም፣ አይወጣም። እንደዚህ አስክሬን ላይ ምናምን የሚወጣ አይደለም፣ ወዳው ነው የሚሞተው። 24 ሰዓት ሳይሞላ የሚሞት መድኃኒት ስለሆነ እንትን ላይ አይወጣም ምናምን ብሎ ነው ያሳመነኝና እና እሱ ይሄን ሁሉ ሲያወራኝ እኔ ቀድጄ ነበረ በስልኬ ማለት ነው። ቢያንስ እኔ አላልኩም እንደዚህ አይነት ነገር አላልኳትም። ቢያንስ ቢለኝስ ምን አደርጋለሁ የሚለው ነገር ስለተጠራጠርኩ እሱ የሚያወራኝን መድኃኒት እንዴት ማድረግ እንዳለብኝ፣ እንዴት መጨመር እንዳለብኝ፣ በምን ሰዓት ለሳቸው መስጠት እንዳለብኝ፣ ለሱ ደግሞ ምን ሰዓት መደወል እንዳለብኝ፣ አስክሬኑን እንዴት ማውጣት እንዳለባቸው ምናምን ሁሉም ነገር ሲያወራኝ እኔ እንትን ቀድቼ ነበረ በስልኬ ማለት ነው። ያ መረጃ አለኝ። እንደገና ደግሞ የተቀየሩ ዶክመንት ማለት እሱ ወስዷል። እሱ ከመውሰዱ በፊት እኔ ኮፒ አድርጌ ራሴ ጋር አድርጌዋለሁ ማለት ነው። ምናልባት ብሎ እሱ ወስዷል። የሱን ግን እኔ ኮፒ አድርጌ ሁሉንም ያው ኦሪጂናሉ የራሴ ጋር አለ። ግን ይሄ ወደ ማዛ የተቀየረው ደግሞ ኮፒ አድርጌ ራሴ ጋር አድርጌያለሁ ማለት ነው። ያለኝ መረጃ ይሄ ነው። ግን እኔ የምፈልገው በቃ እሷ ማንነታው ማግኘት አለባት፣ የራሷን አባት ማግኘት አለባት። እሳቸውም ደግሞ ልጃቸውን ማግኘት አለባቸው። እኔ መቀጣት ባለብኝ መንገድ መቀጣት አለብኝ። እነሱ ነገሮች እንግዲህ በጊዜ ሂደት ነው ልናደርጋቸው የምንችለው። እዚህ ጋር ግን አንቺ ይህንን ነገር መቼ ምን ያህል ጊዜ ሆነ እንግዲህ ይህ መድኃኒት ትሰጣቸዋለሽ ካለሽ? ማለት በቃ 1 ሳምንት ምናምን ሞልቶናል። በቃ እየደወለ ነኝ ዛሬ ይለኛል። እሺ በቃ እመጣለሁ፣ በዛሬ ከቤት አትውጪ እንግዶች አሉ አለ። ማለት እሱ ቤተሰቦቹን ሁሉም ነገር ተዋውቀናል። ማለት ደስ ብሏቸው አንድ ሰው አልቀረም። ጓደኞቹን እየመጣ ያስተዋውቀኛል በየቀኑ። ማለት እኔ ከቤት ከምወጣም አልወጣ ቀን ይበዛል። በቃ እንዲወጣም አይፈልጉም። ያው ካላቸው ጉጉት ከስንት አመት ማለት እንግዲህ 20 ምናምን አመት ልጅን ያለማየት በጣም ከባድ ነው። እድለኛ ነኝ ብሎ ስቲል ድግስ ደግሰው በጣም እንደዚህ ትንሽ ድግስ አይደለም፣ በጣም ትልቅ ድግስ ማለት ነው። በቃ አጎት ምናምን አክስት በቃ ያልጠሩት የስራ ባልደረቦች በጣም ብዙ ሰው በቃ ሰርግ በለው ማለት እኔ በቃ ሰው የሚመጣ ሰው ሁሉ አንተ እድለኛ ነህ፣ ደግሞ ራስህን ነው የምትመስለው፣ ቁርጥ ራስህን እኮ ነው የምትመስለው እያሉ በቃ የማያመጡልኝ ስጦታ ሁሉ በቃ እኔ እንዴ ብዬ እንደምነግርህ። ምን ነበር ያንቺ ስሜት? ማለት እንግዲህ ያልሆንሽውን ሰው ሆነሽ ነው እዛ ቤት ውስጥ የገባሽው። በተለይ ደግሞ መቼም ሊወቅስሽ የሚችለው የገዛ ጓደኛሽን እንግዲህ አብራችሁ ያደጋችሁ ጓደኛሽን ክደሽ ነው እዛ ውስጥ የገባሽውና የእሷ ቤተሰቦች እየመጡ አንቺን እንደዚህ ብለው ትሪት ሲያደርጉሽ ምን ነበር እንግዲህ ውስጥሽ የሚሰማው ስሜት? እኔ ማለት በጣም ነበረ ህሊኔ የከበደኝ። በቃ አለቅሳለሁ። ለምን ደው የምታለቅሺ? ማለት እኔ ሳለቅስ በደስታ ይመስላቸዋል እነሱ ማለት ነው። አባቷን ስላገኘች ነው በቃ የአባቷ እንትን ነው ፍቅር ነው እንደዚህ የሚያስለቅሳት ምናምን ነው የሚሉኝና እኔ ግን የሚያስለቅሰኝ እኔ የሰራሁት ህሊኔን የከዳው ጓደኛዬን
አንደኛ ደግሞ የሰው ማንነት መውሰዴን በጣም ነበረ በቃ መቀበል አልቻልኩም። በቃ እኔ አልቻልኩም ራሴን አሞኛል ብዬ ሁሉ ገብቼ የምተኛበት ታይም ነበረ ማለት ነው። ማለት እሳቸው በቃ አታጨናንቋት በቃ ይሄን ሁሉ አመት እንደዚህ ሆና ነው እንደዚህ ስለሆነች ነው ምናምን ብሎ በዛ መሃል በላይ ይደውላል። እሱ እንደዚህ በቃ እንደዚህ አርጊ ይለኛል። እሳቸው እንደዚህ አርገዘ በቃ ማያመጡልኝ ስጦታ ሁሉ አልነበረም ማለት ነው። አሁን ላይ እንግዲህ መድኃኒቱን አንቺ እንድትሰጪ ነው የሚፈልጉት። ነገር ግን እዚህ ጋር ሹፌሩም አለ እኮ ሹፌሩም እዛ ቤት ውስጥ መግባት ይችላል። ለምንድን ነው ይሄ ነገር ባንቺ ብቻ እንዲሆን የተፈለገው? እነዚህ ሰዎች እንዳልሽኝ በጣም ብዙ ረጅም እጅ አላቸው። አንቺን ማንነት እስከ መቀየር ከደረሱ ይሄ ሹፌሩ ገብቶ ለሰራተኛዋ የሆነ ነገር ነገሩ ገንዘብም ቢሆን ሰጥቶ ይሄንን ነገር ማስጨረስ ይችላል። ለምንድን ነው ባንቺ ብቻ እንዲሆን የተፈለገው? ማለት ሹፌሩ ውስጥ ይሄናል እንትን ብሎ አይገባም። ቢገባም ያው እሳቸው ከኔ ጋር ነው የሚበሉ ምግባቸውም አንድ ላይ ነው የምንበላ እና ይሄ ዲኤንኤ የሚባል ነገር ራሱ በቃ ሰው ስላሳመነው ስቲል እንደዛ የሚያስቡ ሰዎች ራሱ አልነበሩ። ጭራሽ አንድ ቀን እንኳን የመጣ ሰው ራሱ አንድ ቀን እንደዛ አይነት ነገር አስቦ አያውቁም። ማለት ይሄን አለማሰባቸው ራሱ እኔ በቃ አይምሮ መቀበል አልቻለም። በቃ የእውነት ነው ያመኑ። በቃ ልጄን አገኘው እኔ ዛሬ በዚህ ሰዓት በሞት እንኳን አይቆጨኝም የሚሉ ናቸውና እኔ ይሄን መቀበል ለኔ በጣም ከባድ ነው። ከዛ በላይ በቃ ይጠይቀኛል። እሺ በቃ ዛሬ የሆነ ቀን ሰጠኝ እንደዚህ ፕሮግራም ስላለ ነው በቃ እሳቸው እንዳይነቁ ምናምን ብዬ እያሳመንኩት ነውና ማለት ስወጣም ያው ሾፌር አለ በሌላ ሾፌር ነው የሚሄደው። ያኛው ሾፌር ስራ ስለሆነ ስራ ቦታ ምናምን ይሄዳልና ይሄን ጉዳዩን ካንቺ ከበላይና ከሹፌሩ ሌላ የሚያክሳለ የለም። ሶስታችን ብቻ ነው የምናውቀው። ማዛን ካወራሻት ምን ያህል ጊዜ ሆነሽ? ማዛን አንድ 15 ቀን ምናምን ሆኖኛል። 15 ቀን ሙሉ አላወራሻትም ይሁን። ስለዚህ አሁን የነገርሽኝ ነገር በእኛ እንግዲህ አሁን እኛ እንደ አራተኛ ሰው ሆነን በሚስጥር ይያዛል። ከዚህ በኋላ ለማንም ሰው መናገር የለብሽም። የምትያቸው ዶክመንቶች ካሉ ብታሳየኝ ባያቸው ደስ ይለኛል። ብንመረምራቸው በጣም ደስ ይለኛል። እሺ ያሳያለሁ፣ ችግር የለውም። እነዚህ ናቸው ዶክመንቶች። ኦልሞስት ሁሉም ነገር ኦሪጂናሉም ፎርጂዱም ለየት ይከብዳል። አንድ አይነት ተደርገው ነው የተሰሩት። ስምሽ ብቻ ነው ልዩነት ያለው። እነዚህ ነገሮች በጣም ይጠቅሙናል ለማስረጃነትም ለምንም ነገር። ለተወሰነ ጊዜ እኛ ጋር መቆየት የሚችሉ ከሆነ እኛ ጋር ይቆያሉ። እስቲንካ ሁሉንም ነገር አጣሩ፣ በደንብ መርምሩ። እንግዲህ እንደዚህ አይነት ነገሮች ሁሉም ሰው ጋር ይፈጠራል። ነገር ግን እንደዚህ መሆኑ በጣም ያስጨንቃል። እንግዲህ በገዛ ጓደኛ ላይ እንደዚህ አይነት ክህደት መፈጸም እንደ አንድ ሰብአዊነት እንደሚሰማው ሰው ይህን ድርጊት መፈጸም በጣም ያስጨንቃልም ይከብዳል። አሁን ላይ መደረግ ያለበት ነገር በዋነኝነት ሊቀድም የሚችለው የማዛ ጉዳይ ነው። ማዛ የት እንዳለችም አታውቂም አንቺ። የሆነ ሩቅ ቦታ አግቷታል፣ ወስዷታል። ለትንሽ ቀን ነው ብለሽ ነበረ። ኦልሞስት አሁን 2 ወር ሆኖታል። እንግዲህ እነዚህም ሰዎች እናቷን ቢሆን ትጨነቃለች። እናቷ ለመሆኑ የት ነው የምትገኘው? የማዛ እናት አሁን አታውቂም። ይሄንንም ነገር በጣም የሚከብድ ነገር ነው። ይሄንን ነገር ለመፍታት በጣም ውስብስብ ነገር ነው። ውድ ቤተሰቦች ዛሬ የገጠመን ኬስ እንግዲህ የምታስቢው አሁን ላይ ያው እጅ ከፍንጅ ያዘው ነው የምትይው። ማን ነው አሁን የሚሰጥሽ ይሄን መድኃኒት? በላይ ነው ሹፌሩ ነው የሚያቀብልሽ? ራሱ በላይ ነው የሚያቀብልሽ። መልካም። ይሄ ነገር ራሱ የሚያቀብልሽ ከሆነ በጣም ደስ ይለናል። አሁን ላይ እንግዲህ ቢደውይለትና ይሄንን ነገር መቀበል ፈልጋለሁ ብትይው ጥሩ ነገር ነው። ይመጣል ማለት እሱም እንደዛ ስለሚፈልግ ይመጣል። ነገሮች አሁን እንግዲህ እንዳያስጠረጥሩ ባንዴ ደውለሽ እስከዛሬ ላስብበት ብለሽ እንግዲህ ባንዴ ደውለሽ እንዳያስጠረጥሩ በደንብ አባብለሽ እንግዲህ ነገሩን አስቤበታለሁ። ጊዜ እየፈጀ በሄደ ቁጥር ከዚህ ጠዋትም ደውሎልኝ ነበር ወደ እናንተ ሳልመጣ በፊት የሆነ የምንሄድበት አለ ከሳቸው ጋር፣ ከዛ ስመለስ እመጣለሁ ብዬ ስለነገርኩት እየጠበቀኝ ስለሆነ እንትን አይልም። ምንም ይጠረጠር ነገር የለም። ጥሩ የሚያስጠረጥር ነገር ከሌለውም በደንብ በቃ ጊዜ እየፈጀ በሄደ ቁጥር እኛም ከዚህ ቀለበት ውስጥ የመውጣት ጊዜያችን እየረፈደ ነው የሚሄደው። ልንያዝም ሊሆን ነገርም ተፈጥሮ እንግዲህ መቀመቅ ልንወርድ እንችላለን። ስለዚህ አሁኑኑ ይወገዱ ሰጣችኋለሁ መድኃኒቱን ብለሽ ትነግሪዋለሽ፣ ታሳውቂዋለሽ። ከዛ ራሱ በላይ የሚመጣ ከሆነ ራሱን እንይዛለን።
እሺ ደውይ። ደውይለት። ስፒከር ላይ አድርጊው እስኪ እንስማው። ሄሎ አንቺ ወይ በላይ እንዴት ነህ? እንዴት ነሽ? ያማን ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለን አለን። እና በቃ አሁን ጨርሰን ማለት ነው። እሳቸውን ወደ ሌላ ሄደዋል። እኔ የሆነ የምደርስበት ቦታ አለኝ ምናምን ስላልኳቸው ቶሎ ነኝ ስላሉኝ በቃ እንገናኝ። እሺ ኦኬ በቃ እስካሁን ምንም አልተባለልሽ ነው? አይ ምንም አላሉ። እኔ እንጃ በቃ አላቅም። እኔ ግን በጣም ነው የፈራው። ምንድን ነው የሚያስፈራሽ አንቺ? እንደ እስካሁንም አሁን እኮ ቀላሉን ነገር በቃ ማለት ከባዱን ነገር ጨርሰሻል። ከአሁን በኋላ ያለው እኮ በጣም እጅግ ቀላሉ ነገር አምነውሻል አይደል? ማስመሰሉን ደግሞ አንቺም በጣም ተከነውብሻል። ማዛ ምን ትሆናለች? ማዛ ምን ሆነሽ ነው? እያበላናት እያጠጣናት ነው። እሷ ምን እንደ እሷ ሰላም እሷን ተይውና አሁን የአንቺን ጉዳይ ነው በቃ የመጨረሻች። በቃ እሺ ለማንኛውም ምን እንትን እንዳትሏት እሷን። በቃ አሁን እኔ እየመጣሁ ነው ኦልሬዲ። የት ነው የምንገናኘው? እሷ ምንም የምትሆነው ነገር የለም። በቃ አንቺ ይኸውልሽ አሁን ጠንከር ብለሽ ደፈር ብለሽ ለሽባውን መሸኘት ብቻ ነው በቃ አለቀ። እንዴ ከዛ በኋላ እኮ 50% ብረሽን ይዘን መስፋት ነው። ምንድን ነው በቃ እሺ ማለት እሺ የት እንገናኛውን ማለት እንዳልቆየ እንትን እንዳይሉ እንዳይደውሉ ወይ ደግሞ ሾፌር እንዳይልኩ ማለት ነው። በራይድ ነው መጣው ምናምን ብያቸው ሞታ። እሺ ዝም ብለሽ ከቤት ውጪና ማን ነው በራይድ እዛ ፍየል ቤት ትመጫለሽ። ፍየል ቤት እኔ እንትኑን ይዤ እጠብቅሻለሁ፣ አዘጋጅቼ እጠብቅሻለሁ። እዛ ትመጫለሽ። በቃ እሺ እሺ በቃ ቶሎ በለሽ። እሺ ቻው ቻው። በጣም የሚገርም ሰው ነው። እንግዲህ አሁን ሙሉ ነገሩን አዘጋጅቶ የሚጠብቅሽ ከሆነ እንሄዳለን ቀጥታ። በቃ እኛም ያለውን ነገር በሙሉ ኃይላችን አሰባስበን ነገሮች በሙሉ እንግዲህ ወደ ጥርጣሬው ሳይገቡ በደንብ ገብተን እፍና አድርገን እንይዘዋለን። ሌላ የምትነግሪኝ ነገር አለ ከዚህ ማለት በቃ እሷን ምንም ነገር እንዳያረጓት እንግዲህ እሷን ደህንነት እሱን ከያዝነው በኋላ የምናውቅ ይሆናል። አሁን ለ15 ቀን አንቺ ድምጿን ስላልሰማሽው ምንም የምናውቀው ነገርም ስለሌለ እሱን በደንብ የምናፋጣው ይሆናል። እሺ ያው እንግዲህ ውድ ቤተሰቦች ታሪካችን እንግዲህ የተከታተላችሁት ይመስላል። በጣም እንግዲህ የሚያስጨንቅ ነገር ነው ዛሬ የሰማነው። እንግዲህ ይሆናል ተብሎ የማይጠበቅ ነገር ነው እየሆነም ያለው። በጣም ጉድ ነው። እሷም እንግዲህ ጓደኛዋን ከዳ የገባችበት ነገር ይሞታል የተባለውም ሰው ነፍስ ዘርቶ ተነስቶ ብዙ ነገሮችን እያደረገ እያከናወነ ይገኛል እና በዚህም የተነሳ አሁን ላይ እንግዲህ ይሄንን ሰው ማንነቷን ቀይራ የገባችበት ቤት እንግዲህ ይሄ ሰው ታፈሰ የተባለውም ሰው ለማስወገድ ብዙ ሴራዎች ተሸርበዋል። ዛሬም ላይ እንግዲህ ያም ዋነኛው መድኃኒት እንግዲህ የእሱ ነፍስ የሚጠፋበት መድኃኒት ለእሷ ሊሰጣት ታቅዶ ሁሉም ነገር ተጠንስሶ አልቋልና ይህንን ነገር እንግዲህ ለማስቆም እኛ ሙሉ አባላቶቻችንን በሙሉ አሰባስበን የምንሄድ ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ውድ ቤተሰቦች እንግዲህ አሁን ያው ፍየል ቤት እየተከታተሉትና እዛ ተገናኝተናል። እንግዲህ ሙሉ ቦታውን በሙሉ ከበን ተቆጣጥረናል። መምጫውን ሰዓት እየጠበቅነው ነው የምንገኘው። እንግዲህ ብዙ ነገሮችን በስልክ አወርቷል። የመደናገጥና እንግዲህ የመሸሸት አይነት ነገር እንዳያሳይ ብለን እንዳይጠራጠር ብለን እንግዲህ ባለው ነገር በሙሉ እሱን ለማውራት ሞክረናል። ያው እንግዲህ እሷም ሙሉ ነገሩን ዝግጅቱን ጨርሳለች። መድኃኒቱን እጅ ከፍንጅ ለመያዝ ነው እዚህ የመጣ ነውና እስኪ እሱ ደግሞ መጥቶ የሚፈጠረውን አብረን እንከታተል። ስማ ሰላም ነው? አይ እንዴት ነህ? እንዴት ነሽ? አማን ነው አለክ? ሁሉ ሰላም? ሬድስ ዘጋውረሽ እና ማንም አላየሽ መርሰቶች? ኧረ ማንም የለም ምንም የለም። እና ሰላም ነው? እና ግን አንተ ማንም እንትን አላለም? አይ እኔ ማንም በቃ ነገርኩሽ እንደነገርኩሽ። ሹፌሩስ ሹፌሩ የለም። ሹፌሩማ ነገሩን ማለት የተከታተለ ሰው የለም? ማንም የተከታተለ ሰው የለም። አንቺ ጋር ማንም ካልተከታተለ? ኧረ ማንም እኔ ለማንም አልተናገርኩም። ይሄ ነገር እንዴት ምን እየሰሩ ነው? አይ ማን ናቸው? አይ እነሱ ዝም ብሎ የሰፈር ልጆች ናቸው። አታስነቃ፣ አታያቸው። ካየው እኮ ሌላ ነገር ይላሉ። እና በቃ ወደዛ እንሂዳ። የቱ ጋር እንሂድ? ሰች ጋር ጥላ ስር ምናምን አይሻልም? እና ደህና ነን። ምንድን ነው ከኋላ የምታየው? ምንም የተፈጠረ ነገር የለም እኮ። አይ ምን ይፈጠራል ብለሽ ነው?
ለሌላ አንቺ ነው እንጂ አይ ለኔ ምን አለ? ምንም ነገር የለም። ምንም ነገር የለም። ምንም እንትና ደስተኛው መድኃኒቱ የት አለ? ቦርሳ ውስጥ ነው። ምን ሆናችሁ ነው? ምንድን ነው? ምንድን ነው አንቺ? ደስ ልቀቁ። ቆይ ምን ሆናችሁ ነው? ምንም የለም። ምን ሆነ ነው? ምንድን ነው? ቆይ ዝም ብለህ ሂድ። ሌላ ሰው እንዳይመጣ ሂድ።